አንተ አንተ ዛሬ አንድ ከባድ ጥያቄ ልጠይቅህ እፈልጋለሁ። ገንዘብ ምንድነው? ወረቀት ወይስ አሃዝ? ብዙዎቻችን የምናስበው ሚሊዮነር መሆን ማለት የባንክ ሂሳባችን በዜሮዎች መሞላት ይመስለናል። ውድ መኪና መንዳት፣ ትልቅ ቤት ውስጥ መኖር፣ በቅንጦት መታጀብ። ይህ የውሸት ስዕል ነው። እውነታው ግን ከዚህ ይርቃል። እውነተኛ ሀብት ቁሳዊ ሳይሆን አእምሯዊ ነው። በዓለማችን ላይ ብዙዎች ሎተሪ ይደርሳቸዋል። በሚሊዮን የሚቆጠር ገንዘብ በእጃቸው ይገባል። ነገር ግን በአጭር ጊዜ ውስጥ ወደ ነበሩበት ድህነት ይመለሳሉ። ለምን? ምክንያቱም የሚሊዮነርነት ገንዘብ በእጃቸው እንጂ የሚሊዮነርነት ማንነት በአእምሯቸው አልተገነባም ነበር። ወዳጄ፣ ድህነት የኪስ ቦርሳ ባዶ መሆን አይደለም። ድህነት የአእምሮ ባዶነት ነው። ሚሊዮነር መሆን ደግሞ የጉዞ ውጤት እንጂ የመድረሻ ጣቢያ አይደለም። ዛሬ የምነግርህ ስለ ገንዘብ ማግኛ ዘዴዎች አይደለም፣ ስለ አክሲዮን ወይም ስለ ንግድ አይደለም። ዛሬ የምንነጋገረው ስለ አልኬሚ ነው። ድንጋይን ወደ ወርቅ፣ ተራውን ማንነት ወደ ታላቅነት ስለሚቀይሩት አምስቱ ወሳኝ ልማዶችና ፍልስፍናዎችን ነው። ጆሮህን ብቻ ሳይሆን ልብህን ከፍተህ አዳምጠኝ። ሕግ 1 የጊዜ አጠቃቀም ፍልስፍና። የመጀመሪያውና ዋነኛው ልማድ ከጊዜ ጋር ያለህ ግንኙነት ነው። ስቶይኮች እንደሚሉት ሕይወት አጭር አይደለችም፣ እኛ ነን ጊዜውን የምናባክነው። ሚሊዮነሮች እና ድሆች አንድ የጋራ ሀብት አላቸው፣ እሱም በቀን ውስጥ ያለው 24 ሰዓት ነው። ልዩነቱ ግን ይህንን 24 ሰዓት እንዴት ይሸጡታል የሚለው ነው። አብዛኛው ሰው ጊዜውን ያሳልፋል። ሚሊዮነሩ ግን ጊዜውን ይገበያይበታል ወይም ያሰራዋል። እስቲ ራስህን ጠይቅ። ትናንትና ያሳለፍከው ቀን ዛሬ ለምትሆነው ሰው ምን ጥቅም ሰጥቷል? በማህበራዊ ድረገጽ ላይ ያጠፋው ሰዓት፣ በከንቱ ወሬ ያቃጠልከው ጊዜ ተመልሶ አይመጣም። ሚሊዮነር ለመሆን ከፈለክ ለጊዜ ያለህ ስስት ከገንዘብ ስስት መብለጥ አለበት። ይህ ልማድ ዲፕ ወርክ ወይም ጥልቅ ስራ ይባላል። ዓለም ጫጫታ ነች። ስልክህ ይጮሃል፣ ጓደኞችህ ይጠሩሃል፣ ዜናው ይረብሻል። ሀብታም ለመሆን የሚፈልግ ሰው ግን የብቸኝነትን ኃይል ያውቃል። በሩን ዘግቶ ስልኩን አጥፍቶ ከራሱ ራዕይ ጋር ብቻውን የሚታገልበት ሰዓት አለው። ወዳጄ፣ ፀሐይ ስትወጣ ሁሉም ሰው ይነቃል። አንተ ግን ከፀሐይ ቀድመህ ንቃ። ዓለም ተኝታ ሳለ አንተ ህልምህን ቅረጽ። እንቅልፍ የድሆች ማምለጫ ሲሆን፣ ንቃት ግን የባለጸጎች መሳሪያ ነው። ጊዜህን መግደል ማለት ራስን እንደ መግደል ይቆጠራል። ስለዚህ እያንዳንዱን ሰከንድ ለዓላማህ ገብር። ሕግ 2 የስሜት ብልህነትና ጽናት። ወደ ሁለተኛው ነጥብ ስንመጣ ወደ ስነ ልቦናዊ ዓለም እንገባለን። ሚሊዮነር መሆን ማለት በስሜት አለመሸነፍ ማለት ነው። ስንቶቻችን ነን ስሜታችን ሲጎዳ የምንሰራውን የምናቆመው? ስንቶቻችን ነን ዛሬ ደብሮኛል ብለን የጀመርነውን ፕሮጀክት የምንተወው? አንድ እውነታ ልንገርህ፣ ለስኬት የአንተ ስሜት ግድ የለውም። ገበያው ያንተን ደስታ ወይም የሐዘን ስሜት አያውቅም። እዚህ ጋር ነው ስቶይዝም ወይም የጽናት ፍልስፍና የሚገባው። አንድ አናጢ ቤት ሲሰራ ዝናብ ስለዘነበ ወይም ፀሐይ ስለወጣ ስራውን አያቆምም። ሚሊዮነር ለመሆን የሚያስፈልገው ልማድ ይሄው ነው። በስሜት ሳይሆን በዲስፕሊን መመራት። ህመም አለ፣ አዎ፣ መለወጥ ያማል። ጠዋት መነሳት ያማል። ጓደኞችህ ሲዝናኑ አንተ መስራትህ ያማል። ገንዘብ አጠራቅመህ ኢንቨስት ታደርግ ዛሬን አለመብላትህ ያማል። ነገር ግን ሁለት አይነት ህመሞች አሉ። አንደኛው የዲስፕሊን ህመም፣ ክብደቱ ቀላል ነው። ሁለተኛ የጸጸት ህመም፣ ክብደቱ እንደ ቶን ነው፣ በጣም ከባድ ነው። የቱ ይሻልሃል? ዛሬ ተጨንቀህ ነገ መሳቅ ወይ ዛሬ ስቀህ ዘላለም መጸጸት? ሚሊዮነሮች ውድቀትን እንደ መመሪያ እንጂ እንደ መቃብር አይመለከቱትም። አንተ ስትወድቅ አበቃ ትላለህ፣ እነሱ ግን አዲስ መንገድ ተገኘ ይላሉ። ልብህን አጠንክር።
እንደ ውሃ ሁን። ውሃ አለት ላይ ሲንጠባጠብ አለቱን የሚሰብረው በጉልበት ሳይሆን በጽናት ነው። አንተም በሕይወትህ ችግሮች ላይ እንደዚያው ሁን። ሕግ 3 የእሴት ፈጣሪነት ሚስጥር። ብዙ ሰዎች የሚሳሳቱበት ነጥብ እዚህ ጋር ነው። ገንዘብን ያሳድዳሉ። ስማኝ ወንድሜ፣ ስሚኝ እህቴ፣ ገንዘብን አታሳድዱ። ገንዘብ እንደ ድመት ነው፣ ካሳደድከው ይሸሻል። ነገር ግን እጅህን ዘርግተህ የሚያስፈልገውን ምግብ ከያዝክ ራሱ ወደ አንተ ይመጣል። ይህ ሶስተኛው ልማድ የእሴት ፈጣሪነት ልማድ ነው። ሚሊዮነሮች የሚጠይቁት ጥያቄ እንዴት ብዙ ገንዘብ ላግኝ የሚል አይደለም። የሚጠይቁት እንዴት የሰዎችን ችግር ልፍታ የሚል ነው። የኤሌክትሪክ መብራት የፈጠረው ሰው ዓላማው ጨለማን ማጥፋት ነበር፣ ውጤቱ ግን ሀብታም ሆነ። ፌስቡክን የሰሩት ሰዎች እንዲገናኙ መፍትሄ ፈጠሩ፣ ውጤቱ ሀብታም ሆኑ። አንተ ምን መፍትሄ አለህ? ዓለም ላንተ የባንክ ሂሳብ ግድ የላትም። ዓለም የምትጨነቀው ለአንተ አገልግሎት ነው። ምን መስጠት እችላለሁ ብለህ አስብ። ዕውቀትህ፣ ጉልበትህ ወይም የፈጠራ ችሎታህ ለሌሎች ምን ይጠቅማል? ሀብታም ለመሆን ከፈለግ ራስህ ወዳድነት ግደል። አገልግሎት አብዛ። የተሰጠህ ነገር ሲበዛ የሚመለስልህ ነገር ይበዛል። ይህ የተፈጥሮ ሕግ ነው። የምትዘራውን ታጭዳለህ። ትንሽ የሰጠ ትንሽ ይቀበላል። ብዙ የሰጠ ዓለምን የለወጠ ዓለም ደግሞ በምላሹ ተከብረዋለች፣ ተበለጽገዋለች። ሕግ 4 የአካባቢና የጓደኝነት ተጽዕኖ። አንድ ጥንታዊ አባባል አለ። የምትውልባቸውን 5 ሰዎች ንገረኝና ማን እንደሆንክ እነግርሃለሁ። ይህ አራተኛው እና ምናልባትም በጣም አስቸጋሪው ልማድ ነው፣ አካባቢህን ማጽዳት። ንስር ከዶሮዎች ጋር እየዋለ ንስር መሆኑን ሊያውቅ አይችልም። አንተ ሚሊዮነር የመሆን ራዕይ እያለህ ውሎህ ግን ኑሮ ተወደደ፣ መንግስት ምን አለ፣ የዚህ ፊልም ተዋናይ ምን ሆነ ብለው ከሚያወሩ ሰዎች ጋር ከሆነ አንተም የነሱ አካል መሆንህ አይቀርም። ጉልበት ተላላፊ ነው፣ ድህነት ተላላፊ ነው። አፍራሽ አስተሳሰብ እንደ ቫይረስ ነው። ሚሊዮነሮች አካባቢያቸውን በጥንቃቄ ይመርጣሉ። የሚያሳድጓቸውን፣ የሚሞገቷቸውን ከእነሱ የተሻሉ ሰዎች ይፈልጋሉ። ብቻህን መሆን ካለብህ ሁን። ከመጥፎ ጓደኛ ብቸኝነት ይሻላል። ብቸኝነት ራስን ለማግኘት እድል ይሰጣል። አካባቢህ ስትቀይር ንግግርህ ይቀየራል። ንግግርህ ሲቀየር አስተሳሰብህ ይቀየራል። አስተሳሰብህ ሲቀየር ተግባርህ ይቀየራል። ተግባርህ ሲቀየር ደግሞ እጣ ፋንታህ ይቀየራል። ስለዚህ ዛሬ ቆም ብለህ አስብ። ስልክህ ላይ ያሉት ሰዎች ወደ ላይ እየጎተቱህ ነው ወይስ ወደ ታች እየሰበሩህ ነው? መልሱ ወደ ታች ከሆነ የመቁረጫው ጊዜ አሁን ነው። ሕግ 5 የማያቋርጥ ትምህርት። የመጨረሻው ልማድ መማርን ማቆም አለመቻል ነው። ብዙ ሰው ዲግሪ ሲያገኝ ወይም ትምህርት ቤት ሲጨርስ ተማርኩ አለቀ ይላል። እውነተኛው ትምህርት የሚጀምረው ግን ትምህርት ቤት ሲያልቅ ነው። ዋረን ቡፌት የተባለው የዓለማችን ታላቁ ባለጸጋ በቀን 5 ሰዓት ያነባል። ቢል ጌትስ በየሳምንቱ አዲስ መጽሐፍ ይጨርሳል። ለምን? ገንዘብ ስለሌላቸው አይደለም፣ ዕውቀት የኃይል ምንጭ ስለሆነ ነው። ዓለም በየሰከንዱ ትቀየራለች። ትናንት የነበረው ዕውቀት ለዛሬ አይሰራም። ራስህን ካላዘመንክ ወደ ኋላ ትቀራለህ። ስለ ገንዘብ አስተዳደር፣ ስለ ንግድ፣ ስለ ስነ ልቦና፣ ስለ ቴክኖሎጂ አንብብ፣ አዳምጥ፣ ጠይቅ። ሁሉንም አውቃለሁ ማለት የውድቀት መጀመሪያ ነው። ሚሊዮነሮች ዘላለማዊ ተማሪዎች ናቸው። ትህትና ይኑርህ። ከሕፃን፣ ከሽማግሌ፣ ከተፈጥሮ ተማር። አእምሮህ እንደ ሰውነትህ ነው። ካልሰራህበት ይዝላል። በየቀኑ አዲስ ነገር ወደ አእምሮህ ካላስገባህ አእምሮህ በድሮ ታሪክ ይሞላል። ውሳኔው ያንተ ነው። ውድ ተከታታዮቼ፣ እነዚህን ልማዶች መስማት ብቻ ዋጋ የለውም። ዕውቀት ያለ ተግባር በራሱ ላይ እንደተሸከመ አህያ ነው። ዛሬ የሰማኸው ነገር ምናልባት ልብህን አነሳስቶ ይሆናል፣ ግን ስሜት ያልፋል፣ መነሳሳት ይበርዳል። የሚቀረው
ልማድ ብቻ ነው። ሚሊዮነር መሆን ማለት የባንክ ሂሳባችን ብቻ አይደለም፣ ነፃነት ነው። ቤተሰብህን የመርዳት አቅም ነው። ሀገርህን የመቀየር ጉልበት ነው። በበሽታ ለተያዙት መድረስ ነው። ለወገን አሌንታ መሆን ነው። ጉዞው አልጋ በአልጋ አይደለም። እሾህ አለው፣ እንቅፋት አለው፣ ገደል አለው። ሰዎች ይስቁብሃል፣ ይሩቁሃል። ግን አንተ የራስህ ህይወት አርክቴክት ነህ። ብዕሩ በእጅህ ነው። ታዲያ የህይወትህን ታሪክ እንዴት ትጽፈዋለህ? እንደ ተጠቂ ወይስ እንደ አሸናፊ? ምርጫው ያንተ ነው። ከዛሬ ጀምር። ከትንሽ ነገር ጀምር። ከአልጋህን በማስተካከል ጀምር። አንድ ገጽ በማንበብ ጀምር። አንድ ሰዓት ቀደም ብሎ በመነሳት ጀምር። አንተ የተፈጠርከው ለታላቅነት ነው። አቅምህ ከምታስበው በላይ ነው። በውስጥህ የተኛውን አንበሳ ቀስቅሰው። ተነስ፣ ታጠቅ፣ ስራ። ለራስህ፣ ለቤተሰብህ፣ ለሀገርህ ኩራት ሁን። አመሰግናለሁ።